ጽናት ታገተች። በጣም የሚያሳዝን ነገር ተፈጠረ። ኪራም ከጓደኛው ጋር ታረቀ። ኪያም የኪራን ጓደኛ በካልቾ ብላልኛለች ማለት ነው። በጣም ደስ የሚል ነገር ተፈጥሯል። ግን ደግሞ የሚያሳዝነው ነገር የፈራሁት ነገር ደረሰ። ከዚህ በፊት ብያችሁ ነበረ። በዛብህ ለመበቀል ስለሚፈልግ የጽናትና የኪራ ሰርግ በሚታሰብ ሰዓት ላይ የሚፈጠር አዲስ ነገር አለ። አሁንም ደግሞ ይህ አዲሱ ነገር እንግዲህ ጽናት መታገቷ ነው። በሰፈሩ በሀገሩ እንግዲህ ጽናት እየተፈለገች ነው። ጽናት ያለችው ግን በዛብህ እጅ ነው። ግን ደግሞ አፋላጊውም ፈላጊውም ራሱ በዛብህ ስለሆነ መገኘቷ ያጠራጥራል ማለት ነው። ብቻ ግን እዛ አካባቢ ላይ ወይም ደግሞ ጓደኛዋ የሚያውቃቸው ቦታ ላይ ከሄደ ሊያገኛት ይችላል፣ ወይንም ሌላ ሰው አግኝቶ ሊፈታት ይችላል ብዬ አስባለሁ። ነገሮች ግን በጣም ከባድ ናቸው። ኪራ ይሄን ነገር የሚያውቀው ነገር የለም። እየደወለ ነበር፣ ስልክ አታነሳም። ምንድነው የተፈጠረው? ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት። ውድ ቤተሰቦቼ ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡኑ፣ ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። የዛሬው እንግዲህ የጽናት ድራማን ይዤላችሁ መጥቻለሁ ማለት ነው። ጠፍቻለሁ፣ በጣም ትልቅ ይቅርታ። እንደዚህ ጠፍቼም አላቅም። በቀን 2-3 ቪዲዮ ነበር መለቅላችሁ ማለት ነው። አሁን ግን የጠፋሁበት የራሴ ምክንያት ነበረኝ። አሁን ተመልሼ መጥቻለሁ። የኔ ናፍቆቶች፣ የኔ ውዶች፣ የኔ ማሮች ማለት ነው። አሁንም እንግዲህ አብሮነታችሁን በላይ ካሳውቁኝ ማለት ነው ተመልሼ መጥቻላችኋለሁ። ከዚህ በኋላም ደግሞ በፈጣሪ ፍቃድ እንግዲህ ኢንሻአላህ አልጠፋም ብዬ ተስፋ አደርጋለሁ። እና ወዶቼ የዛሬው እንግዲህ የጽናትን ድራማ ይዤላችሁ የመጣሁት እንዳያችሁት እንግዲህ እጅግ በጣም አስፈሪ ነገር ትንትን ብሏል። ዛሬ ይለቀቃል ብዬ እጠብቃለሁ በጉጉት ማለት ነው። ምክንያቱም ከተለቀቀ አንድ ቀን ስላለፈው ይለቀቃል ብዬ አስባለሁኝ። ጽናት ታግታለች። አባቷም ጓደኛዋም ሁሉም ሰው ጽናትን እየፈለጋት ነው ያለው። ኪራ ስልክ ሲደውልም አታነሳም። ስልክም ምንም ነገር ማንኛቸውም ስልክ እያነሱለት አይደለም። ብዙ እንግዲህ ሁሉም ሰፈሩ ላይ ያለ ሰው ጽናት እንደጠፋች አልሰማም። እንደውም አትጠይቁ እያለ የበዛብህ ጓደኛ ጽናት ጠፍታለች ብላችሁ አትጠይቁ። ሰው የሚመስለው ሌላ ነገር ነው። ልጅቷ ማግባት ሳትፈልግ እየዳራችኋት ወይ የሆነ ነገር ነው የሚመስለው። ስለዚህ ማንንም ሰው ጠፍታለች ብላችሁ እንዳታወሩ፣ ማንም ሰው እንዳይሰማችሁ። ጎረቤት ሀገሩ ለሰርግ እየተዘጋጀ ሙሽራዋ ጠፋች ማለት ምን ማለት ነው እያለ እንደውም በቃ ሙድ ሲይዝባቸውና ሲያሽሟጥጥ ነበር ማለት ነውና ጽናት ግን እዚህ ጋር በበዛብህ እጅ ታስራ እዚሁም አግቶ አስቀምጧታል። እኔ ግራ የገባኝ ነገር አግቶ ሊደራደርባት ነው የፈለገው ወይንስ ደግሞ እዚህ ጫካ ውስጥ አስቀምጧት ጅብ እንዲበላት ነው? የእውነት የበዛብህ አይምሮ የበዛብህ ጭንቅላት እንደዚች በትንሹ ያስባል ብዬ አላሰብኩም። እሺ ቀንስ እዚህ ሐዋላት እንበል፣ ማታ የሊ ያሳድራት ነው። ለዛውም በአደባባይ ሴት ልጅ መጥቶ ደብድቦ ተሸክሞ ጫካ ውስጥ ድረስ ወስዶ ሰው የለም፣ አገር ውስጥ ሰው ያየ ሰው የለም። እኔ ግን በጣም ግራ ተጋብቻለሁ ማለት ነው። ይሄን ነገር እስከማቅ ድረስ በጣም ነው የጓጓሁት። ጽናት ታመልጣለች ወይ? ጓደኛዋ ደርሶ ብዙ ሰፈር ብዙ አካባቢዎችን ስለሚያውቅ እሷን ፍለጋ እንግዲህ እየሄደ ሊያገኛት ይችላል፣ ወይም የሆነ ነገር ሊፈጠር ይችላል ብዬ አስባለሁ። ግን በጣም አዘኛለሁ ማለት ነው። ምክንያቱም በዛብህ በቀል ሊበቀል ብርቄ የት እንዳለች ንገረኝ ብሏታል። አታቂም አይደለ ብሏታል። አላቅም ብለዋለች። ስለዚህ አባትሽም ደግሞ አንቺ የት እንዳለሽ አያቅም ብሏታል ማለት ነው። ይሄ ሁሉ ነገር የተፈጠረው ቤተሰቦች ከመጀመሪያው አይታችሁት ከሆነ እንግዲህ ይሄ ሁሉ ነገር የተፈጠረው በዛች ደደብ በሆነች ጨበርዬ ምክንያት ነው። እቺ ዶማ ጭንቅላት ማለት ነው። እሷ ብርቄን ይዛት ባትሄድ ጽናትም እንደዛ አይነት ነገር ውስጥ ባልገባች ነበር። ህይወቷን ተረጋግታ ትኖር ነበር ማለት ነው። ስለዚህ አሁንም የጨበርዬ ችግር አሁንም ሌላ ችግር ይዞ መጥቷል። ብርቄ እስካልመጣችና ብርቄ በእጁ እስካልገባች ድረስ ማለት ነው በጭራሽ ጽናትን የሚለቃት አይመስለኝም። በሰርጉ ምለት ወንድሜን እንዳሳፈራችሁት የኛን ቤተሰብ እንዳዋረዳችሁት የእናንተን ቤተሰብ በሰርጋቸው ቀን ሙሽራይቱ ጠፋች ተብሎ አባትሽ እንዲዋረድና አንገቱን እንዲደፋ ነው የምፈልገው ብሏል ማለት ነው። በጣም ነው የሚያሳዝነው። ብቻ እንግዲህ ጽናት ትፈታለች ወይንስ ሌላ ሰው ያስመልጣታል ወይንስ ጓደኛው ያገኛታል? ምን የሚፈጠር ይመስላችኋል? እኔ ግን በጣም ፈርቻለሁ። ምክንያቱም የሰርግ ዝግጅት እየተዘጋጀ ባለበት ሰዓት ላይ ሙሽራዋ መጥፋት ማለት በጣም አስፈሪ ነገር ነው። ጽናትም ወይ ታመልጣለች ፈታ ራሷን ወይ የሆነ ነገር ይፈጠራል ብዬ አስባለሁ። ምን የሚፈጠር ይመስላችኋል?